ሰላም ነዳጅ ቀርተው ለህዝብ አገልግሎት በማይሰጡ መኪናዎች ላይ እርምጃ እየተወሰደ መሆኑ ተነገረ። ይህንን አካሄድ በማይከተሉ 50 ሺህ ብር ቅጣትና ለ2 ወራት ከስምሪት ይታገዳሉ ተብሏል። በአንዳንድ አካባቢዎች የቀዱትን ነዳጅ መልሰው እየቸረቸሩ የሚሸጡ የመኪና ባለቤቶች መኖራቸውም ተገልጿል። ከአዲሱ የነዳጅ እርምጃና የችርቻሮ ሽያጭ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ነዳጅ ቀርተው ለህዝብ አገልግሎት በማይሰጡ መኪናዎች ላይ እርምጃ እየወሰደ መሆኑን አስታውቀዋል። ይህንን አካሄድ ሳይከተሉ በሚንቀሳቀሱት ላይ የ50 ሺህ ብር ቅጣትና ለ2 ወራት ከስምሪት መታገድ እንደሚኖርም ተገልጿል። እርምጃው በተለያዩ አካባቢዎች እየተወሰደ እንደሚገኝ ነው የደረሰን መረጃ የሚያመለክተው። በደቡብ ኢትዮጵያ ክልል በወላይታ ዞን ሶዶ ከተማ ነዳጅ ቀርተውና ስምሪት ወስደው ለህዝብ ትራንስፖርት አገልግሎት በማይሰጡ መኪናዎች ላይ እርምጃ እየወሰደ መሆኑን የሶዶ ከተማ ትራንስፖርትና ሎጂስቲክስ መምሪያ አስታወቀ። የሶዶ ከተማ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ ወይዘሪት መቅደስ በዛብህ እንደተናገሩት ከሆነ ለህዝብ ትራንስፖርት የሚሰጡና ስምሪት የወሰዱ አንዳንድ መኪናዎች ነዳጅ ከቀዱ በኋላ ወደ መናኸሪያ ገብተው አገልግሎት በመስጠት ላይ አይደሉም። ጥቂት የማይባሉ አሽከርካሪዎችም መናኸሪያ ውስጥ መኪናዎቻቸውን በማቆም ከነረዳቶቻቸው እየተደበቁ ይገኛሉ ብለዋል። በመሆኑም የከተማው ትራንስፖርት መምሪያ መናኸሪያ ግቢ ውስጥ ተሽከርካሪዎቻቸውን አቁመው የተሰወሩትን በመለየት ሰሌዳቸውን ፈትቶ እርምጃ እየወሰደ የሚገኝና በቀጣይም በእንዲህ አይነት ተግባር በተሰማሩ መኪናዎች ላይ የ50 ሺህ ብር ቅጣት እንዲሁም ደግሞ ለ2 ወራት ከስምሪት መርሃ ግብር የሚያግዳቸው መሆኑን አስታውቀዋል። የከተማው ትራንስፖርት መምሪያ ያለውን የነዳጅ እጥረት ለመቅረፍ ተሽከርካሪዎች ነዳጅን በቁጠባ እንዲጠቀሙ የማድረግ ስራዎችን እየሰራ ይገኛል ያሉት ኃላፊዋ የህዝብ ትራንስፖርት አገልግሎት የሚሰጡ መኪናዎች በማደያዎች ቅድሚያ አግኝተው እንዲስተናገዱ ግብረ ኃይል ተቋቁሞ የሚሰራው ስራ አንዱ ተጠቃሽ ነው ብለዋል። ወይዘሪት መቅደስ እንደተናገሩት በሶዶ ከተማ መናኸሪያ ወደ 62 መስመሮች በየቀኑ የትራንስፖርት ስምሪት እንደሚሰጥባቸው ተናግረዋል። በእነዚህ መስመሮችም ከ1500 በላይ መኪናዎች እንቅስቃሴ የሚያደርጉ ሲሆን በቀን ከ25000 በላይ ሰው ምልልስ የሚደረግበት ነው። በመሆኑም ካለው የነዳጅ ችግርና ያለውንም ነዳጅ በቁጠባ ለመጠቀም እንዲቻል ለህዝብ አገልግሎት የሚሰጡ መኪናዎች በተራ እንዲቀዱ እየተደረገ እንደሚገኝና በዚህም በቀን ከ60 እስከ 100 ተሽከርካሪዎች ነዳጅ ከማደያዎች እንዲያገኙ እየተደረገ ይገኛል ብለዋል። ሆኖም ከሚያዝያ 8 ቀን 2018 ዓ.ም ጀምሮ ወደ 118 የሚደርሱ መኪናዎች ነዳጅ ከማደያ ከቀዱ በኋላ ወደ መናኸሪያ ሳይገቡ ቀርተዋል ያሉት ኃላፊዋ በዚህም ምክንያት ትራንስፖርት ተጠቃሚው ህዝብ ከሌሊቱ 10 ሰዓት ጀምሮ መናኸሪያ ቢደርስም አገልግሎት ለማግኘት እንዳልቻለ ገልጸዋል። በመሆኑም ተሽከርካሪዎቻቸውን መናኸሪያ አቁመው የተሰወሩ 50 ተሽከርካሪዎች በማህበሮቻቸው አማካኝነት እንዲጠሩ በማድረግ ሰሌዳቸው ተፈቶ 1000 ብር እንዲቀጡና ወደ አገልግሎት እንዲመለሱ ሲደረግ ነዳጅ ቀርተው አገልግሎት ለመስጠት ፈቃደኛ ያልሆኑ መኪናዎችም ተይዘው 50 ሺህ ብር እንዲቀጡና ለ2 ወራት ከስምሪት መርሃ ግብር እንዲታገዱ በመደረግ ላይ መሆኑንም አስታውቀዋል። ለህዝብ ትራንስፖርት አገልግሎት የሚሰጡና ነዳጅ ቅድሚያ እንዲያገኙ የተደረጉ አንዳንድ ተሽከርካሪዎች ነዳጅ ከቀዱ በኋላ የሚደበቁበትና አገልግሎት የማይሰጡበት ዋናው ምክንያት በጥቁር ገበያ ነዳጁን ስለሚሸጡት ነው ያሉት ኃላፊዋ ከጥቂት ቀናት በፊት በዚሁ ተግባር ሲሳተፉና ነዳጅ ከመኪና ወደ ጀሪካን ሲገለብጡ የተገኙ አሽከርካሪዎች በቁጥጥር ስር ውለው ጉዳያቸው በህግ እየታየ እንደሚገኝም ጠቁመዋል። የዲቻ ደረጃ 1 የህዝብ ማመላለሻ ማህበር ስራ አስኪያጅ አቶ ዮናስ ሻንካ በበኩላቸው እንደተናገሩት ከሆነ አንዳንድ ተሽከርካሪዎች ከማደያ ነዳጅ ከቀዱ በኋላ በአግባቡ የትራንስፖርት አገልግሎት እየሰጡ አይደለም፣ ከተቀመጠው ታሪፍ በላይም ህዝብን እያስከፈሉ የሚገኙበት ሁኔታ በመታየት ላይ ነው ብለዋል። በመሆኑም ነዳጅ ከማደያ ቀርተው አገልግሎት በማይሰጡና ከታሪፍ በላይ በሚያስከፍሉ ተሽከርካሪዎች ላይ የሚወሰደውን እርምጃ ማህበራችን ይደግፋል ያሉት አቶ ዮናስ አንዳንድ አሽከርካሪዎች የነዳጅ እጥረቱን እንደ ጥሩ አጋጣሚ በመቁጠር የቀዱትን ነዳጅ በህገ ወጥ መንገድ በጥቁር ገበያ ላይ በሊትር እስከ 1000 ብር እየሸጡ ይገኛሉ ብለዋል። ማህበሩ እንዲህ አይነት ወንጀል የሚፈጽሙ አሽከርካሪዎችን በመለየት ቅጣት እንዲጣልባቸው እያስደረገ እንደሚገኝም አስታውቀዋል። በተለያዩ አካባቢዎችም የቀዱትን ነዳጅ መልሰው እየቸረቸሩ የሚሸጡ የመኪና ባለቤቶች መኖራቸውን ማህበረሰቡ እየገለጸ ይገኛል። ይህ ሁኔታ በአንዳንድ የህዝብ ማመላለሻ መኪናዎች ላይ በስፋት መስተዋሉም ታውቋል። ከዚሁ ጋር በተያያዘ ባለፉት ጥቂት ቀናት በጅቡቲ ወደብ ተከስቶ የነበረው የቴክኒክና የሎጂስቲክስ መስተጓጎል በመፈታቱ ምክንያት በርካታ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት መጀመራቸውን የደረሰ መረጃ ያመለክታል። ይህንንም ተከትሎ በአሁኑ ሰዓት በተለያዩ የኢትዮጵያ ክፍሎች የሚገኙ ዴፖዎች ነዳጅ በማራገፍ ላይ የሚገኙ ሲሆን ፈጣን የሆነ የስርጭት ስራ እየተከናወነ ይገኛል። በአዋሽ፣ ሱሉልታ፣ አቃቂ፣ ኮምቦልቻ፣ ሻሸመኔ፣ ባህር ዳርና ጎንደር የሚገኙ ዋና ዋና ዴፖዎች ከፍተኛ መጠን ያለው ነዳጅ እንደደረሳቸው ሰምተናል። መንግስት በዓለም አቀፍ ደረጃ በተለይም በሆርሙዝ ወሽመጥ አካባቢ በተከሰተው ቀውስ ምክንያት አጋጥሞ
የነበረውን አቅርቦት ለማካካስ ተጨማሪ ግዢዎችን በመፈጸምና ስርጭቱን በማፋጠን ላይ እንደሚገኝ አስታውቀዋል። የነዳጅ ቦቴዎች ማደያዎች ላይ ደርሰው ማራገፍ በመጀመራቸው በተለይ በአዲስ አበባና በክልል ከተሞች የታየው ረዥም የሰልፍ ትርታ በአጭር ጊዜ ውስጥ እንደሚቀንስ ይጠበቃል። ስርጭቱ ፍትሐዊ እንዲሆንና ህገወጥ የነዳጅ ግብይትን ለመከላከል ጥብቅ የክትትል ስራ እየተሰራ መሆኑን የሚመለከታቸው አካላት ገልጸዋል። ይህ እርምጃ በአገሪቱ የትራንስፖርትና የንግድ እንቅስቃሴ ላይ ተፈጥሮ የነበረውን ጫና በማቃለል ረገድ ትልቅ እፎይታ እንደሚሰጠውም ታምኗል። መንግስት የነዳጅ ስርጭትን የሚቆጣጠርና ለነዳጅ ቅድሚያ ለተሰጣቸው ተቋማትና አገልግሎቶች ነዳጅ በትክክል በመመሪያው መሰረት መድረሱን የሚከታተል ልዩ ክፍልም አቋቁመዋል። ኢትዮጵያ በዋናነት ነዳጅ የምትገዛው ከኩዌት የነበረ ቢሆንም የሆርሙዝ ሰርጥ በመዘጋቱ ከህንድና ከሌሎች ሀገራት የተገዛ ነዳጅ በሶስት መርከቦች ተጭኖ በቅርቡ ጅቡቲ መግባቱን መዘገባችን የሚታወስ ነው። ዓለም አቀፉ የገንዘብ ድርጅት IMF አዲስ ባወጣው ትንታኔ ኢትዮጵያን ጨምሮ በአፍሪካ ቀንድ ያሉ ሀገሮች የአገልግሎት ኤክስፖርት ፍላጎት መቀነስ፣ የሎጂስቲክስ ተግዳሮቶችና ከውጭ የሚገባ ገንዘብ መቀነስ ችግር እየፈጠረባቸው መሆኑን አሳይተዋል። ሀገራቱ ከባህረ ሰላጤው ሀገሮች ጋር ባላቸው የንግድ ጥገኝነት ምክንያት ችግሩ መባባሱን ጠቅሷል። የመካከለኛው ምስራቅ ጦርነት የሚራዘም ከሆነ በዓለም አቀፍ ኢኮኖሚ ላይ በብዙ መንገዶች ተጽዕኖ ማሳደሩን ሊቀጥል እንደሚችልና የዋጋ ጭማሪና የኢኮኖሚ እድገት ሊቀንስ እንደሚችልም IMF አስጠንቅቀዋል።